ላንተ ደስ ብሎኛል ጓደኛዬ። አመሰግናለሁ አባቢ። እናማ ኪራ እንደሚያገባ ሰማሁ። ያው ጽናትን ሊያገባት እኮ ነው። ቆይ ምን እየፈለግሽ ነው ሳጥን ውስጥ? ምንም የሆነ ወረቀት ጠፍቶብኝ ነው። አንቺ ይዘሽው ነበር አይደል እንዴ? ምኑን? ካኪ እዚህ ውስጥ አግኝተሽ ይዘሽው ነበር። ታዲያ ምንድነው የምታፈጭብኝ? ከኔ ነጥቀሽ አስገባሽው አይደል እንዴ? ምንድነው የምትይኝ? በዛ ላይ ውስጡ ያለው ምን እንደሆነ ራሱ አላየው። እርግጠኛ ነሽ አልወሰድሽውም? እኔ አንቺ ወረቀት ምን ሊያደርግልኝ ነው የምሰበስበው? የሰው ዕቃ እኮ ነው ጣልኩት መሰለኝ። በሰው ዕቃማ እንደዚህ አትሆኝም ነበር። የአንቺ ቢሆን ነው እንጂ እንዴት ተንገበገብሽ? እሺ ታዲያ ተቀብዬ ታረኩት። በሰዓቱ ሁኔታሽ በጣም አናዶኝ ስለነበር የት እንዳደረግሽው አላውቅም። አንዴ መልሼ ልደውል። አቤት። ደህና ነሽ የኔ ቆንጆ? ደህና ነኝ። ላውራሽ ነበር። እኔ በጣም ቢዚ ራሳቸውን ከሚያደርጉ ስራን ቦታ የሚሰጡ ሰዎች መካከል ነኝ። ያው ጊዜ ስፒድ ብዙ ነገር ሲያስብ ዛሬ ግን ጭራሽ ከህይወት ተወግዷል። የጽናትን መምጣት እየተጠባበቀች የምትገኘው ሰራተኛዋ ትንሿ ጽናት ሲባል ልቧ ክው እያለ ይገኛል። ትንሿ ከጽናት ጋር ያላት ነገር ምን ቢሆን ነው? ጽናት ሲባል አቤት መጣቾይ ማለትና መርበትበት የሆነ ነገር የተደበቀ እንዳለ ያስታውቃል። ሰኒን ለስራት ስፒድን ለሞት ያደረሰው ወረቀት ዛሬ ደግሞ ቤቱን ቀይሮ ከነናሁም ቤት ወደነ ናሁም ቤተሰቦች ቤት ሄዷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ዛሬ ደግሞ ጽናት 183ን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ኪራ አሁን ላይ እንግዲህ ስለ ሰርጉ ተፍተፍ እያለ እንዲሁም ደግሞ ለሰርጉ የምትሰራ ሰራተኛ ያስፈልገናል በማለት ሰራተኛ እስከማስገባት ደርሷል። ያስገባት ሰራተኛ ትንሿ ግን ጽናት ብሎ ሲጠራ አቤት ትላለች። እንዴ እኔ እኮ የጠራሁት ግን ጽናትን ነው የባለቤቴ ስም እኮ ነው በማለት ቢነግራትም እኔም እንዴት እንደተገጣጠመ ገርሞኛል፣ እንዴትም እንዳወቀው ገርሞኛል እያለች ትገኛለች። ምን ነው ያወቅኩት በማለት እንጠይቋት ነበር። አይ ስሙን ነዋ በማለት ነበር ካጠገቡ እብስ ብላ የጠፋቸው። ኪራ አሁን ላይ ስለ ሰርጉ እየተጨነቀና እያሰበ ይገኛል። እንዲሁም ደግሞ ቀኑ አልደርስ ብሎት በጉጉት እየጠበቀ ነው የሚገኘው። ከናሁም ጋር የሰርግ ሰዎች የሚጠሩትን እየመዘገበ እንዲሁም ይሄ ይበቃል ይሄ ያንሳል እያሉ እያሰቡ እንዲሁም ደግሞ ወጪ እየገመቱ ይገኛሉ። ናሁምም አይዞ ወንድሜ ይደርሳል እያለው ይገኛል። ጽናትም ሰርጉ እስከሚደርስ ድረስ እጅግ በጉጉት እየናፈቀች ትገኛለች። በቃ ሽማግሌዎቹ መጣው አንዴ ሰርጉ በተካሄደልኝ እያለች የልብ ወዳጇ ዴቭ ጋር እያወራች ነበረ። እሱም አይዞሽ አትቸኩይ፣ ሁሉም ነገር በጊዜው ይሆናል እያለት ይገኛል። ጽናት በጣም ፈርቻለሁ እያለች ነበረ የምትገኘው። እንግዲህ ምን ሊያስፈራት ይችላል? የጽናትም አባት ለምን ሽማግሌዎቹ ሲመጡ ብቻዬን ከመሆን ለምን እህቶቼ መተው አብረን አንቀመጥም ለሽምግልናው በማለት ነበረ የተናገረው። ጽናትን አይወዷትም ነበረ። ጽናት ግን ዛሬ ላይ ረራዬ አድርጋ አንተ ደስ ያለን ነገር ሁሉ አድርግ በማለት እንግዲህ ነግረዋለች። ምክንያቱም የገጠር ሰው ትንሽ ነገር ካገኘ እጅግ ባህልና ወጉንም ስለሚጠብቁ ከባህልና ከወጉ ወጣ ያለ ልጅ ሲኖር እጅግ የቤተሰብ ቁጣን ታስተናግዳለች። በዚህም ደግሞ ጽናት አሁን ላይ ትምህርቷንም ባትማር እንኳ አሁን ተከተማ ልታገባ ነው ሲባል እጅግ ደስ ነው የሚለው። አባቷም እንግዲህ ደስታውን እየገለጠ ይገኛል። እሱም ወደ እህቶቹ ጋር ሲሄድ ዴቭን አግኝቶት ነበረ። ወደ ልትሄድ ነው ጽናት ሻለች እንዲህ በማለት ጠይቀውት ነበር። አዎ የኔ ልጅ ኩራት እኮ ናት፣ ወግ ማድረግ ልታሳየኝ ነው እያለ እንግዲህ ለዴቭ እየነገረው ነበረ። ዴቭን በቃ እኔ ሄጄ ልንገርልህ በማለትም ተባብሮት ነበር። የእሱ የጽናት አባት ግን አረ ይህንማ ደስታ ይዤ ይደክመኛል ብለህ ነው በማለት ነበረ የተናገረው። እንግዲህ በደስታም ወደ እህቶቹ ሄዷል። ደስታውን ሊያበስር ጥሩ ዜና እንደሚገጥመው ተስፋ እናደርጋለን። ምክንያቱም እነሱ ጽናትን ስለማይወዳት ምናልባትም የወንድማቸው ደስታ ሳይሆን የጽናት ደስታ ሊያስከፋቸው ይችል ይሆናል።
ኪራም እንግዲህ ሰርጉ ግራ ቢያጋባውም ለምን ግን የጽናትን አባት አወርተናቸው ሰርጉን እዚሁ በአንድ አናደርገውም እያለም ይገኛል። ናሁም ደግሞ አይ የገጠር ሰው እሺ አይሉም ከአባቷ ቤት በወግ በማረግ እንድትወጣ ነው የሚፈልጉት በማለት እንግዲህ ሀሳቡን በሀሳብ ሽሮበታል። በሌላ በኩል ደግሞ ስፒድ ነው። ስፒድ እንግዲህ ኪራ ላይም እስከ መዛት ሰኒም ላይ እስከ መዛት እስከ ማገትም ደርሰው ነበረ። ይህን ቤተሰብ አንድ ባንድ ፈነቅለዋለሁ የኔን ህይወት ነው እየኖሩ ያሉት የሚልም ሀሳብ ነበረው። እንግዲህ ወረቀቱን የቤቱን ካርታ ከነ ኪራ ቤት መውሰዱ ይታወቃል። ያንንም እንግዲህ ለመክፈት ሲዘጋጅ ነበረ ሰኒ ከእጁ ላይ በመንጠቅ የወሰደችው። አምጪ እሱ እኮ የኔ ነው ቢላትም እሷ ግን ያንተ አይደለም በማለት ድርቅ ብላ ምን እንዳለበት እንኳ ሳታውቀው ያንተ አይደለም በማለት ነበረ የተናገረችው። ምክንያቱም ሰኒ የሆነ ፊትን አይታ የምትረዳው ነገር አለ። በዛም ደግሞ ዝም አትልም። የሆነ ነገሮችን ፈልጋ እውነትን ማውጣት ትመርጣለች። ያን ወረቀት እንግዲህ ወደ እነ ምሩ ቤት ይዛው ሄዳ ነበረ። ወደ እነ ምሩ ቤትም እንደሄደች ረስታው ነበረ እዛ የሄደችው። የታገተችው ደግሞ በማታው ነበረ። ምሩም ይሄ ወረቀት በቃ ሰኒ ረስታ ሄደች ይቀመጥላት በማለት ወደ ቁም ሳጥን ውስጥ ከናሁም እንዳይቀላቀል በማለት አስቀምጣ ነበረ። አሁን ላይ ግን ያ ወረቀት ጠፍቷል። የጠፋውም እንግዲህ ጽዮን ስላጠፋችው ነው። ጽዮን እንግዲህ ይህ ወረቀት ምን ይሆን በማለት ያን ወረቀት ልታነብ ስትል ምሩ ትመጣባታለች። ምሩም ምን እየሰራሽ ነው የሰው ወረቀት በማለት ነጥቃ ከታው ነበረ። በድጋሚ ግን ሰኒ ግን ያን ወረቀት ብትፈልገውም ነገር ግን መታለውሰድ ብትልም ልታገኘው አልቻለችም። እንግዲህ ስፒድና ጓደኛው ለብዙ ጊዜ ያልተለያዩ ክፉ ደጉን በመንገድ ላይ ያሳለፉ ነበሩ። ዛሬ ላይ ግን የሰኒ ነገር እጅግ ቢያሳዝነው እና ደግሞም እንደ ስፒድ የሚጨክል ልብ በማጣቱ ጓደኛው ጆ አሁን ላይ ተሰኒ ጋር በመሰባጠር እንግዲህ ወደ ሌላ ቦታ ሊወስዳት ሲል እሱን በመምታት እነሱ ሊያመልጡ ችለዋል። እሷም የትም አልጣለችውም እና እኛ ጋር እንኖር እያለችው ትገኛለች። እሱ ግን አብሮ አደጌን አብሬ ብዙ ነገር ያሳለፍኩትን ብዙ ነገር ውለታ የዋለልኝን ወንድሜን እኮ ነው ያስገደልሽኝ። ሁለተኛ መንገዴ ላይ ራሱ ባገኝሽ እመኝኝ እገልሻለሁ እያለ እያስፈራራት ይገኛል። ሰኒም እንግዲህ በድንጋጤ ቆይ ምን ሆኖ ነው በማለት ጠይቃው ነበረ። እሱን አይደለም መክዳት ራሱ የለብኝም ነበረ። ዛሬ ግን ባንቺ ምክንያት ይኸው ህይወቱን አሳጣሁት ገድልኩት በማለት እንግዲህ እየተመረረና እንዲሁም እየተጸጸተ ይገኛል። ወደ ቤት ግባ ስትለው እንኳ የመግባት ሀሳብ የለውም። ያም እንግዲህ ወረቀት ሰኒ ወደ ናሁም ቤተሰቦች ቤት ይዛው ሄዳ ነበረ። እዛም እንግዲህ ምን ይሆን ይሄ ነገር በማለት ልታነበው ስትል የናሁም አባት ይመጣባታል። ልክሱም ሲመጣባት በስተጀርባዋ ነበረ የከለለችው ወረቀቱን የደበቀችው። ያም ወረቀት ጠፍቷል። እንግዲህ ምሩም እየፈለገች ትገኛለች። በዚህ ህመም አለ፣ በዚህ እርግዝና አለ፣ በዚህ ላይ ደግሞ የሰኒ ጭንቀት ነበረ። ሰኒ ስትገኝ ደግሞ ወረቀቱ መጥፋቱ እጅግ አሳሳቢ ሆኗል። ጽዮን ምናልባት እንደማይጠቅማት ስታውቅ ምናልባት መልሳ እዛው ቤት ወስደው ይሆን ወይንስ ደግሞ እንዲሁ ጠፍቶ ይቀር ይሆን? በቀጣይ ቪዲዮ አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አብራችሁ ይቆዩ። ሰላም ለሀገራችን፣ ሰላም ለህዝባችን።